እንደምናመሻችሁ ተመልካቾቻችን ከዕለተ ቢዝነስና ምጣኔ ሀብት ዘገባዎች ጋር ናትናኤል በላይነህ ነኝ። አስቀድመን ከኢትዮጵያ ንግድ ባንክ ያገኘናቸውን የውጭ ሀገራት የገንዘብ ምንዛሬ ተመን፣ ከብሔራዊ ባንክ ያገኘነውን የወርቅ ዋጋ ተመን እንዲሁም የዕለቱን የነዳጅ ዋጋ ተከታትለን እንመለስ። የኦሮሚያ ክልል ከ142,000 ሜትሪክ ቶን ያላነሰ የማር ምርት ማምረቱን አስታወቀ። ክልሉ በተያዘው በጀት ዓመት ከ142,000 ሜትሪክ ቶን ያላነሰ ማር ማምረቱን የክልሉ ግብርና ቢሮ አስታውቋል። የቢሮ የማር ኢኒሼቲቭ አስተባባሪ ቶሌራ ኩምሳ እንደተናገሩት በክልሉ ከ2013 ዓ.ም ጀምሮ እየተገበረ ባለው የማር ኢኒሼቲቭ የማር ምርታማነት ማሳደግ ተችሏል። ኢኒሼቲቭ በተጀመረበት ዓመት የተመረተው ማር 60,000 ሜትሪክ ቶን ብቻ እንደነበር የተናገሩት የቢሮ አስተባባሪው በዘንድሮ በጀት ዓመት 140 ሜትሪክ ቶን ማር ለማምረት ታቅዶ እስካሁን ድረስ 142,000 ሜትሪክ ቶን በማምረት ከታቀደው በላይ ማምረት መቻላቸውን አብራርተዋል። የተገኘው ውጤት ባለፉት ዓመታት በተሰራው ስራ መሆኑን ጠቅሰው በተለይ የአየር ንብረት ምቹነት አስተዋጽኦ ከፍተኛ መሆኑን አክሏል። የማር ምርት በሚፈለገው ጥራት ልክ በመጠን ለማሳደግ ከባህላዊ የነቀፎ ወደ ዘመናዊ የነቀፎ የመሸጋገር ስራ ሲሰራ መቆየቱን አብራርተው ተናግረዋል። አክለውም ተሰርቷል ባሉት የማዘመን ስራ የሚፈለገው ውጤት እየመጣ መሆኑን አክለዋል። በመገባደድ ላይ በሚገኘው ዓመት 1.5 ሚሊዮን ዘመናዊ የንብ ቀፎ ለማቅረብ ታቅዶ እስካሁን 1.3 ሚሊዮን ቀፎ ለአርሶ አደሩ ማከፋፈላቸውን አንስተዋል። በመጨረሻም የማር ምርት የምግብ ሉዓላዊነትን ከማረጋገጥ ባለፈ የውጭ ምንዛሬን በማስገኘትና በስራ ዕድል ፈጠራ ትልቅ ሚና እየተጫወተ የሚገኝ ዘርፍ እንደሆነ አያይዘው መግለጻቸውን አሻም ከክልሉ የግብርና ቢሮ ያገኘችው መረጃ አመላክቷል። ወደ ውጭ ዘገባዎች ስናልፍ የቻይና ኢኮኖሚ ባለፈው ሚያዝያ ወር የተረጋጋ እድገት ማሳየቱ ተገለጸ። የሀገሪቱ ኢኮኖሚ በተለይ ከአሜሪካ የገበያ ታሪፍ ጋር ተያይዞ የመቀዛቀዝ አዝማሚያ ያሳያል የሚል ስጋት ቢኖርም ባለፈው ሚያዝያ ወር የተረጋጋ እድገት ማሳየቱን ነው የቻይና መገናኛ አውታሮች በመዘገብ ላይ የሚገኙት። የቻይና ብሔራዊ ስታቲስቲክስ ቢሮ ትላንት ባወጣው መረጃ በሀገራቸው ቻይና ኢኮኖሚ ላይ የውስጥና የውጭ ጫናዎች ቢኖርም ባለፈው ወር የተረጋጋ እድገትና መቋቋም ያሳየ ኢኮኖሚ ተመዝግቧል ብሏል። ባሳለፍነው ሚያዝያ ወር በቻይና ኢንዱስትሪ ኢንተርፕራይዞች ኢኮኖሚያዊ እድገት 6.1 በመቶ ሆኖ የተመዘገበ ሲሆን ካለፈው ተመሳሳይ ወቅት አንጻር ሲታይ የ0.22 እድገት ያሳየ እንደነበር መረጃው አመላክቷል። በቻይና በኢንዱስትሪ ዘርፍ ላይ የታየው ጠንካራ አፈጻጸም ለአጠቃላይ የኢኮኖሚ መረጋጋት ትልቅ አስተዋጽኦ የሚያበረክት ሲሆን ይህም የማኒፋክቸሪንግ ዘርፉ ለቀጣይ ማገገምና ለታዳጊ ኢንዱስትሪዎች ያለው ሚና ቀላል የማይባል እንደሆነ ተመላክቷል። ዘገባው የሲጂቲኤን ነው። በህንድ ቤንጋሉሩ የተከሰተው የጎርፍ አደጋ የሰዎች ህይወት መቅጠፍን ጨምሮ ከፍተኛ ኢኮኖሚያዊ ውድመት አደረሰ። በደቡባዊ ህንድ ቤንጋሉሩ ከፍተኛ ዝናብ ሲያጋጥም ይህ የመጀመሪያው እንዳልሆነ ያጠቆሙት ዘገባዎች የሀገሪቷ ባለስልጣናት ከፍተኛ ጥንቃቄ እንዲደረግ ያስጠነቀቁ መሆኑ ተመላክቷል። ቤንጋሉሩ ለበርካታ ትላልቅ ዓለም አቀፍ ኩባንያዎች መገኛ መሆኑን ያስታወቀው ዘገባው በርካታ ኩባንያዎች ሰራተኞቻቸው በቤታቸው ሆነው ስራቸውን እንዲያከናውኑ በማድረግ ላይ መሆናቸው አመላክቷል። አብዛኛው የከተማዋ ክፍል ከ100 ሚሊ ሜትር ባላነሰ ውሃ ተይዟል ያለው ዘገባው ክስተቱ በተደጋጋሚ መከሰት እንደሆነ አያይዞ አንስቷል። በከተማዋ ከሚስተዋለው ከፍተኛ የውሃ መቆራረጥ ጋር ተያይዞ በተለይም የዕለት ተዕለት ህይወትን ለመከወን እንከን የሆነ የትራፊክ መጨናነቅ ጋር ተዳምሮ የጣለው ከባድ ዝናብ በሰው ህይወትና በንብረት ላይ ጉዳት ማድረሱ ተመላክቷል። ዘገባው የቢቢሲ ነው። ኳታር ለትራምፕ ያቀረበችውን አውሮፕላን ተከትሎ የቀረባትን ወቀሳ ውድቅ ማድረጓን አስታወቀች። የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱልራህማን አልታኒ በሁለት አጋር ሀገራት መካከል የሚደረግን የኢኮኖሚ ትብብር እንደ ብልሹ አሰራር መመልከት ጤናማ አይደለም ማለታቸውን ሮይተርስ ዘግቧል። መሰረት ነቃ። ኳታር ለአሜሪካው ፕሬዝዳንት በተለምዶ ፕሬዝዳንታዊ ጀት በሚል የሚታወቀውን የቦይንግ አውሮፕላን በሽልማት መልኩ ማቅረቧን ተከትሎ የተለያዩ በተለይም ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ ትችቶችን በማስተናገድ ላይ ትገኛለች። ሀገሪቷ ለፕሬዝዳንቱ ቅንጡ አውሮፕላኗን መስጠቷን ተከትሎ ከደረሱባት ትችት መሰል ወቀሳዎች መካከል የዓለም አቀፍ ተጽዕኖን መግዛት ከማለም ነው የሚለው ይጠቀሳል። ጠቅላይ ሚኒስትሩ በሀገራቸው ኳታር ላይ የደረሰውን ወቀሳ መሰል ትችት ተከትሎ በሰጡት ምላሽ ሰዎች በተለይም ፖለቲከኞች ጾታን ለምን እንደ ጉቦ እንደሚመለከቱት አላውቅም ብለዋል። በተዋዳጅ
መሪዎችና ሀገራት መካከል መሰል ስጦታዎችን መለማመጥ ቀድሞ ነገር የነበረ አሰራር ነው ያሉት ጠቅላይ ሚኒስትሩ ኳታር ለትራምፕ የምታበረክተው ቅንጡ ጀት አስተዳደራዊ ተጽዕኖን የምትገዛበት ተደርጎ መወሰድ የለበትም ብለዋል። በእርግጥ በትራምፕ አስተዳደር በኩል ያሉ ፖለቲከኞች፣ የቢዝነስ አጋሮችና ሌሎች የማህበረሰቡ ክፍሎች ስጦታውን ከመልካም ወዳጅነትና አጋርነት ከመነጨ ወንድማዊ ከበሬታ የተነሳ አድርገው እንደሚመለከቱት ይሰማኛል ብለዋል። በማከልም ሀገራቸው ኳታርም አስፈላጊ በነበሩ ጊዜያቶች ሁሉ ከዩናይትድ ስቴትስ ጋር እንደነበረች አስታውሰው ገልጸዋል። ጠቅላይ ሚኒስትሩ ይህን ቢሉም የዩናይትድ ስቴትስ ሴኔት ዴሞክራቲክ መሪ የሆኑት ቹክ ኡመር በበኩላቸው ፕሬዚዳንት ዶናልድ ትራምፕ ከኳታር $400 ሚሊዮን የሚገመት ፕሬዝዳንታዊ ቅንጡ አውሮፕላን ለመቀበል ማሰባቸውን ከሰሙ በኋላ የፕሬዝዳንት ኤርሊፍ ደህንነት የሚባለውን ህግ በማስተዋወቅ ላይ መሆናቸውን ሮይተርስ በዘገባው ጠቁሟል። የፕሬዝዳንት ኤርሊፍ ደህንነት በመባል የሚታወቀው ህግ በተለይ የህግ ባለሙያዎች ሙስናና ሙስና ነክ የሆኑ ጉዳዮችን እንዲሁም ተገቢ ያልሆኑ ተጽዕኖዎችን የሚመለከት ሲሆን ፕሬዝዳንቱ የቅንጡ አውሮፕላን ስጦታውን መቀበላቸው በተለይ ተገቢነት የሌላቸውን ተጽዕኖዎች ለመቀልበስ በተከተቡ ህጎች ላይ በርካታ ውዝግብ አስነስቷል ብለዋል ዘገባዎቹም። ፕሬዝዳንት ዶናልድ ትራምፕ በልገሳ መልኩ የቀረበላቸውን ይሄውን ፕሬዝዳንታዊ የቅንጡ አውሮፕላን ውድቅ አለማድረጋቸው ሞኝነታቸው ነው የሚሉት የህግ ባለሙያዎቹ በማከልም በእርግጥ ፕሬዝዳንቱ ስጦታውን ሲቀበሉ የስነ ምግባር መርሆችን ውድቅ አድርገዋል ባይ ናቸው። የኳታር ንጉሳዊ ቤተሰብ የሚጠቀመው ይሄው ቅንጡ አውሮፕላን ቦይንግ BAN 747-8 ቅንጡ አውሮፕላን እጅግ ዘመናዊ የደህንነት ማሻሻያዎች የተገጠሙለት በተለይም ሰላዮቹ እንዳይሰሙ የሚያስችሉ ዘመናዊ የግንኙነት አማራጮች የተገጠሙለትና ከሚሳኤል ጥቃት ለመከላከል የሚያስችል መሳሪያ የተገጠመለት ስለመሆኑ የዘርፉ ባለሙያዎች ይናገሩለታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቦይንግ 747-8 የሆነው አውሮፕላናቸው በመጨረሻም ለፕሬዝዳንቱ ቤተ መጻሕፍት እንደሚሆን ተናግረዋል። ከፕሬዝዳንታዊ ስልጣናቸው ከወረዱ በኋላ ለግል ጥቅማቸው የመዋል እቅድ እንደሌላቸው የተናገሩት ፕሬዝዳንቱ በአስተዳደር ዘመናቸው ለነበራቸው የምርምር ቁሳቁሶች ማከማቻና መሰል ተግባራት የሚያገለግል ይሆናል ብለዋል። ፕሬዝዳንቱ በጎርጎሮሳውያኑ የዘመን ቀመር 2017 ላይ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በባህሬንና በግብጽ ላይ በተጣለው ኢኮኖሚያዊና ዲፕሎማሲያዊ ማዕቀቦች ድጋፋቸውን ያሳዩ ሲሆን ትንሿንና ጋዝ አምራችነቷን ተከትሎ ባለጸጋ የሆነችውን ዶሃን ግን ገለል ብላ እንድትቆይ ማድረጋቸው የሚታወስ ነው። ዶሃ በዋሽንግተን አይን ውስጥ ሀገራዊ ብሔራዊ ጥቅሟን አስከብራ ጎልታ ለመታየትና ለመቀጠል ያላትን ሀብት የምትጠቀም ሀገር መሆኗን የሚናገሩት በርካቶች ሲሆኑ ፕሬዝዳንት ትራምፕ ያደረጉት ጉብኝት ከ23 ዓመታት በኋላ ለመጀመሪያ ጊዜ የተደረገ እንደሆነም ተመላክቷል። በእርግጥ ከ23 ዓመታት በኋላ በቁልፍ አጋርነት በምትመለከታት ሀገር የዩናይትድ ስቴትስ ፕሬዝዳንት የተጎበኘችው ሀገር ኳታር ቅንጡ ፕሬዝዳንታዊ አውሮፕላኗን መሸለም ዳግም ወዳጅነቷን ለማረጋገጥ እድሉን መጠቀሟ የሀገሪቷን መሰሪ አካሄድ የሚያመላክት ነው የተባለ ሲሆን ጠቅላይ ሚኒስትሩ ከፖለቲከኞችና ከዲፕሎማቲክ ባለሙያዎች እንዲሁም ከህግ አዋቂያን ዘንድ የቀረበላቸውን ትችት ውድቅ ማድረጋቸውን ሮይተርስን ጨምሮ ሌሎች የመገናኛ አውታሮች ዘግበዋል። ዝርዝር ትንታኔ ቢዝነስ ዘገባውን ለማሰናዳት በዋቢ ምንጭነት ሮይተርስንና ዘጋርዲያንን ተጠቅመናል። ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቋል። ስለተከታተላችሁን አመሰግንኩ።